ሰላም አንትሮፖሎጂ ፎር ፍሬሽማን ቻፕተር 6 ፓርት 2 ቪዲዮ ነው ዛሬ ይዤላችሁ የመጣሁት። አብራችሁኝ ቆዩ። ባለፈው እዚህ ጋር ነበር ያቆምነው። ኢንዲጂነስ ኢንስቲትዩሽንስ ኦፍ ኮንፍሊክት ሪዞሉሽን ሁለት አይነት እንደሆኑ አይተናል። ኢንትራ እና ኢንተር ብለን ከፍለናቸዋል። ኢንትራ ማለት በአንድ ኤትኒክ ግሩፕ ውስጥ የሚከሰቱ ኮንፍሊክቶችን የሚፈቱ ቦዲዎች እንደሆኑ አይተናል። ኢንትራ የሚባለው። ኢንተር ከሆነ ደግሞ ሁለት የተለያዩ ኤትኒክ ግሩፖች ውስጥ ችግር ቢፈጠር የሚፈቱ እነማን ናቸው የሚለውን የሚዳስስ ነው ብለን ነበረ። እያንዳንዳቸውን እንያቸው። ኢንትራ ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽንስ ከሚለው እንጀምራለን። ኢንትራ ኤትኒክ ከሚባሉ ማለት ነው። there are different indigenous institutions of conflict resolution and peacemaking across regions and cultures in Ethiopia. ስለዚህ ባለፈው የምታስተውሱ ከሆነ ከ80 በላይ ኤትኒክ ግሩፕ አለ ኢትዮጵያ ውስጥ ብለናል እና 80ውም ኦልሞስት አለው የራሱ የሆነ ኢንዲጂነስ ሲስተም ኦፍ ኮንፍሊክት ሪዞሉሽን አለው ብለናል እና ከነዛ ውስጥ ግን ሃይሊ በጣም ብዙ ሰው የሚጠቀማቸው ሃይሊ ኤፊሺየንት የሆኑትና ብዙን ህዝብ የሚይዙት ናቸው። ብዙ ጥናት የተደረገባቸው ከነዛም ውስጥ እንደ የኦሮሞ ገዳ የሚባለው የጋሞን አይተናል፣ የጌዲዮ የመሳሰሉት አሉና እና እነዚህ ነገሮች ሃይሊ ኢሴንሻል ናቸው። ስፔሻሊ ደግሞ በኢትዮጵያን ደረጃ በትራዲሽናሊ በኢልደሮች የምንገዛ ሰዎች ስለሆነን ወይም ደግሞ ሃይ ሪስፔክት ፎር ኤልደርስ ስላለው የኢትዮጵያ ህዝብ እነዚህ ሲስተሞች ኢትዮጵያ ውስጥ ይሰራሉ ወይም ደግሞ ሪላያብል ናቸው ማለት እንችላለን ማለት ነው። different terms used to discuss indigenous institutions indigenous የሆኑ ሀገር በቀል የሆኑትን በብዙ አይነት መንገድ እንገልጻቸዋለን። ለምሳሌ ከነዚህ ውስጥ customary dispute resolution ማለት እንችላለን። customary ወይም ይሄ በከስተም የሰፈሩ ህግ ምናምን እንደምንላቸው ማለት ነው። traditional mechanisms of conflict resolution ይባላል። grassroots justice system ካስተማሪ ጀስቲስ ኢንስቲትዩሽን ሁሉም ኦልሞስት ተመሳሳይ ሐሳብ ነው ያላቸው። ይሄ ግራስሩት የሚባለውም ለየት ያለ እንዳይመስላችሁ ራሱ ነው። ጀስት ሎካል ጀስቲስ ሲስተም ነው። ግን ይሄ ፕሮቫይድ የሚያደርገው ምንድነው ሌጋል የሆነ ሰርቪሶችን ለኮሚኒቲው ይሰጣል እና ተመሳሳይ ነው ከነዚህ ካስተማሪ ዲስፒዩት ሪዞሉሽኖች ጋር ምናምን ኦልሞስት እዚህ ጋር የተጠቀሱት ተርሞች ተመሳሳይ ናቸው። አላማቸው ኮንፍሊክቶች ሲከሰቱ እነዛን ኮንፍሊክቶች ወይም ዲስፒዩቶች ሪዞልቭ ማድረግ ነው ማለት ነው። ኢንዲጂነስ ጀስቲስ ኢንስቲትዩሽንስ ኤንድ ሜካኒዝምስ ሼር several common aspects including the following. ኢንዲጂነስ ኢንስቲትዩሽኖች 80 ምናምን ብለናል። እነዛ ሁሉ ግን ኮመንሊ ሼር የሚያደርጉት ነገር አለ። ምንድነው እሱም? የመጀመሪያው high involvement of elders at different stages of conflict resolution. ስለዚህ ኮንፍሊክትን ሪዞልቭ ሲያደርጉ ምን ይጠቀማሉ? የመጀመሪያው ሃይ ኢልደሮችን ይጠቀማሉ። ምክንያቱም አሁን የገዳንም አይተናል ኤጅ ግሬዲንግ ሲስተም ነው ብለናል ምናምን ማለት ነው እና እነዚህን ህዝቡ ቀደም እንዳልኳችሁ ለሪስፔክት ፎር ኤልደርስ አለን ብለናል። ስለዚህ ያንን በመጠቀም ኢልደሮችን በማሳተፍ እነዚህ ኢንዲጂነስ ጀስቲስ ሲስተሞች አፕላይ ይደረጋሉ ማለት ነው። preference and respect for elders known for their qualities including experience in dispute resolution. ስለዚህ ብዙ ነገር ለምንድነው ኤልደሮችን ሪስፔክት የምናደርገው ወይም ደግሞ እንደ አይነት ኢንስቲትዩሽን ላይ ኢንቮልቭ የምናደርጋቸው? የመጀመሪያው ምንድነው ዲስፒዩት ሪዞሉሽን ላይ ከድሮ ጀምሮ ያዩት ነገር ነው። ከኛ በላይ ከሌላው አይነት ሰው በላይ ብዙ ኤክስፒሪየንስ አላቸው ተብሎ ስለሚታሰብ knowledge of customary laws ምክንያቱም ብዙ ነገር አይተዋል፣ ብዙ አይነት አፈጻጸሞችን ምንም አይተዋል ተብሎ ስለሚታሰብ ኢምፓርሻል ናቸው። ምክንያቱም ለሌላው የሚያደሉበት ምንም አይነት ምክንያት የለም። ምክንያቱም ሃይማኖታዊ ናቸው ብለናል አይደል? ቀደም የሚያመሳስላቸው ብለን ሃይማኖት ላይ ቤዝ ስለሚያደርጉ ሃይማኖታቸው ደግሞ እንዲዋሹ ወይም ደግሞ ኢምፓርሻል እንዲሆኑ ባያዝ እንዳያረጉ ስለሚገድባቸው እና ደግሞ ሊስን ያደርጋሉ ከሌላው ሰው ይልቅ ከወጣቱ ይልቅ ምንም ስለማይቸኩሉ ረጋ በጣም ያሉ ስለሆኑ ለዚህ ምክንያት ኤልደሮች ይመረጣሉ። ኦልሞስት ሁሉም ኮንፍሊክት ሪዞሉሽን ኢንስቲትዩሽኖች ላይ ማለት ነው።
indigenous justice systems also have differences in terms of hierarchies, procedures and level of complexity. ስለዚህ ሁሉም ግን የሚያመሳስላቸው እንዳለ ሁሉም ደግሞ ያለያያቸዋል ማለት ነው። ለምሳሌ ጌዲዮና ይሄ ገዳ የሚባለው የኦሮሞ ምን እንደሚያመሳስላቸው አይተናል አይደል? ሪሊጅን ይጠቀማሉ፣ ግሬዲንግ ሲስተም አላቸው ብለናል አይደል? እንደዛ ሁሉ ግን ይለያያሉ አይደል? ሂራርኪያቸው ይታያል። የሆነ ከፍተኛ ላይ የሚጠቀሙት ሰው አት ቪሌጅ ሌቭል ምን አይነት ሰው ነው እንትን የሚለው ምናምን የሚባለው ይለያያል። ፕሮሲጀራቸው፣ አካሄዳቸው መጀመሪያ እንዴት ነው ከታች ነው የሚጀመረው፣ ማን ነው መጀመሪያ ላይ ኬዙ ሲፈጠር የሚያየው የሚለውን እና ሌቭል ኦፍ ኮምፕሌክሲቲ አንዳንዱ በጣም ሲምፕል ነው የሆነ የለም ቀለል ያለ ሊሆን ይችላል። ሞስት ላይክሊ አሁን ለምሳሌ ካየናቸው ሶስት ውስጥ የጋሞ ቀለል ያለ ነው አይደል? ሴንትራላይዝድ አይደለም፣ ፓወሩ ለሁሉም የተከፋፈለ አይደለም፣ ለእያንዳንዱ ስላለው ማለት ነው። እና ደግሞ ሃይ ኮምፕሌክሲቲ ያላቸው ለምሳሌ እንደ የኦሮሞ ገዳ ሲስተም ኮምፕሌክስ እንደሆነው እንደዚህ ኮምፕሌክሲቲያቸው customary justice institutions include three major components ሶስት ሜጀር ኮምፖነንቶች ይዛሉ ኢን ጀነራል ማለት ነው። ይሄ customary justice institution የመጀመሪያው customary law ነው፣ ይሄ የሚተዳደሩበት ህግ ነው። ሁለተኛ ደግሞ council of elders፣ ስለዚህ ኤልደሮች የራሳቸው የሆነ ሮል አላቸው ማለት ነው። customary courts or assemblies፣ እኚህ ደግሞ ጀስቲስን እንትን የሚሉት የለም የሚያሰፍኑት ወይም ደግሞ መጨረሻ ላይ ኢንተርፕሬት የሚያደርጉት ውሳኔ የሚሰጡት ሰዎች ማለት ነው። እያንዳንዳቸውን አንድ በአንድ እንይ። የመጀመሪያው customary law ነው። ይሄ እንደ ኮንስቲቲዩሽን ቁጠሩት። it refers to a body of rules, norms and set of moral values that serve a wider framework for human conduct and social interactions። ስለዚህ እኚህ ህጎች ናቸው የሆኑ እንደ ግራውንድ ሩል ነገር ናቸው። ስለዚህ በነዛ ኢንስቲትዩሽኖች የሚያምን ወይም ደግሞ አንድ ኢትኒክ ግሩፕ ውስጥ ያለ ሰው obviously ለምሳሌ ግዴታው ነው በእነዚህ ማመን። ስለዚህ እንደ ግራውንድ ሩል ያገለግላሉ። ስለዚህ ለህዝቡ ይነገሩና ለምሳሌ እንዲያደረገ እንደዚህ ያጠፋ ሰው ይሄን ያህል ይቀጣል ምን ይባላል፣ ከዛ ህጉ ይወጣል ማለት ነው። ህጉ ሲወጣ ግን ለህዝቡ ተነግሮ ህዝቡም ደግሞ ኢንቮልቭ አድርጎ ነው ብለናል አይደል? ለምሳሌ የገዳ ላይ ሎው ሜኪንግ ላይ ህዝቡ ይሳተፋል ብለናል። አንዱ እንደውም ከዲሞክራሲ ጋር የሚያመሳስለው እሱ ነው ብለናል አይደል? ስለዚህ እንደዛ ተደርጎ ይወጣና በህጉ መሰረት ሰው ይነገረዋል፣ ከዛ በዛ መልኩ ይተዳደራል ማለት ነው። እዚህ ጋር ኤግዛምፕሎች አሉ። ሴራ ኦፍ ሲዳማ፣ ዴሬ ወጋ ኦፍ ጋሞ፣ ሴራ አዳ ኦፍ ኦሮሞ፣ ጎርደን ሴራ ኦፍ ከስታኝ ጉራጌ አር ኤግዛምፕል ኦፍ ከስተመሪ ሎስ። እኚህ ከስተመሪ ሎዎች በየኢንዲጂነስ ሲስተሙ ይለያያሉ። የእያንዳንዱ ጋር የራሱ የሆነ ስያሜ አላቸው። ሴራ ይባላል ሲዳማ ውስጥ፣ ዴሬ ወጋ ደግሞ ጋሞ ውስጥ ዴሬ ወጋ ብሎ ይጠሩታል። ሴራ አዳ ይባላል ኦሮሞ ውስጥ፣ ጎርደና ሴራ፣ ከስታኝ ጉራጌ ምናምን የሚባሉ ከስተመሪ ሎዎች አሉ ማለት ነው። in most cases customary laws are available orally ወይም በእንትን ብቻ የለም በአፍ ብቻ ነው። እኚህ ትልልቅ የሚባሉ አባቶች ብቻ የሚያውቋቸው የለም። እንዲኮ ይሄ ሰውዬ እንዲያጠፋ ኮረል እንዴት ነው ማድረግ ያለብን ምናምን ሰው እንደዚህ ካደረገማ እንዲያህል መታሰር የሆነ ይሄን ያህል እንትን መቀጣት አለበት እንዲህ ብር ይቀጣል ምናምን ብለው የለም የሚናገሩት በአፋቸው ወይም ደግሞ እዛው ተነጋግረው በአፍ ብቻ ያለ ወይም ደግሞ በጽሁፍ ያልሰፈረ ነው። ግን አንዳንዶቹ ደግሞ some customary laws are published in recent years። ስለዚህ አንዳንዶቹ ደግሞ በቃ ትልቅ መሆኑ እንደ ጥቅሙ አንፃር ታይቶ በቃ ይሄ ነገር በአፍ ብቻ ከሚሆን ለምንድነው እና ከሚለያይም ፌር እንዲሆን ለምን ፐብሊሽ አይደረግም ተብሎ ፐብሊሽ የተደረጉ customary laws አሉ። ለምሳሌ ደግሞ for example ሰባት ቤክ ጉራጌ published their customary law named ኪቻ ብለው ሰይመውታል። ይሄ customary law of ጉራጌ ነው። ጉራጌ customary law in 1998። ስለዚህ በድሮ ጊዜ ግን ከ1998 በፊት ህግ የላቸውም ማለት ነው። እንደዛ ሳይሆን አላቸው፣ ግን የተጻፈ ወይም ሌጋል የሆነ ዶክመንት ሳይሆን ጀስት ኦራሊ ብቻ ነበረ ከዛ በፊት። ከ1998 በኋላ ግን የተጻፈና ሁሉም ሰው ማንበብና አክሰስ ማድረግ የሚችለው ሎ አላቸው ማለት ነው።
ሲሚላርሊ ክስታኔ ወይም ደግሞ እኚህ ሶዶ ጉራጌ የሚባሉት have a written version of customary law known as ጎርጀና ሸንጎ የሚባል። ስለዚህ ሁለቱም አይነት ታይፕ ኦፍ ጉራጌዎች አላቸው ማለት ነው። ከስተመሪ ሎ እና ደግሞ ሪትን ቨርዥን አላቸው ማለት ነው። ስለዚህ ሞደርናይዝድ የሆነ ከስተመሪ ሎ ያላቸው እነማን ናቸው? ጉራጌዎች ናቸው፣ የሶዶና የሰባት ቤቶቹ ማለት ነው። ሁለተኛው ደግሞ ካውንስል ኦፍ ኤልደርስ ነው ሂራርኪው። the council of elders embraces highly respected and well experienced community members who have a detailed knowledge of customary laws. ስለዚህ customary lawዎችን የሚያውቁ ትልልቅ ሰዎች ያሉበት ይሄ እንትናቸው ግሩፓቸው ካውንስል ኦፍ ኤልደርስ ይባላል ማለት ነው። ከእድሜያቸው ባሻገር ትልቅ ዕውቀት ያላቸው፣ ምክንያቱም አንዳንዶቹ ሎዎች አሁን ብዙ ቦታ እንደውም አይጻፍም ብለናል። ስለዚህ ካልጻፈ ደግሞ እነዛ ሰዎች ናቸው ብቻ የሚያውቁት ማለት ነው ያንን ባው። ስለዚህ ለፈለጉት ሰው ለሱስ ሲባሉ ምንም ሳያዳሉ ምንም ሳይሉ ለሌላው እንደተፈረደው ሁሉ ትክክለኛውን ፍርድ ይሰጣሉ ተብሎ ይጠበቃል ማለት ነው። the institutions of council of elders has different names in various ethnic groups. ስለዚህ ተመሳሳይ ነው እንደ ከስተመሪ ሎ ሁሉ የሁሉም ኢንስቲትዩሽን የየራሱ የሆነ ስያሜ ይሰጠዋል ወይም ደግሞ ይሄ ስያሜ ያላቸው ነው። ብቻ ለምሳሌ የሀገር ሽማግሌ ይባላል በአማራ፣ በኦሮሞ ደግሞ ጃርሳ ብያ፣ ሌላውም እንደዚሁ አላቸው ማለት ነው ስያሜ። ሶስተኛው ሂራርኪ ደግሞ ከስተመሪ ኮርትስ፣ እኚህ ደግሞ የህግ አካላቶቹ ናቸው። are public assemblies that serve two main purposes. ስለዚህ ሁለት ዋና ጥቅም አላቸው ምኖች ከስተመሪ ሎዎች። የመጀመሪያው ምንድነው? hearing, discussing and settling disputes። ይሰማሉ። ከዛ ደግሞ አይታችሁ ከሆነ ፊልም ላይ ምንም የሆነ ሰው መጥቶ ይጣላል። ከዛ የሆነ ዛፍ ስር ምናምን ይቀመጡና መጀመሪያ ሰውየውን ይሄ ተጎጂ የሚባለውም እንዲያወሩ ይደረጋሉ። ከዛ ይወያያሉ። ከዛ ደግሞ የሆነ ፍርድ ይሰጣሉ አይደል? ይሄ የመጀመሪያው ሮላቸው ነው። ሁለተኛው ደግሞ ሪቫይዚንግ፣ አዳፕቲንግ ኤንድ ሜኪንግ ሎስ። ስለዚህ ፍርድ እንደሚሰጡት ሁሉ ፍርድ የሚሰጥባቸውን ህጎች ያወጣሉ፣ ያጸድቃሉ እና ደግሞ ሪቫይዝ መደረግ አለበት። ይሄ እኮ ፌር አይደለም ከተባለ ከህዝቡ ጥያቄ የሚያስነሳባቸው ቶፒክ ከሆነ ሪቫይዝ ያደርጉታል ወይም ደግሞ ሊሽሩትም ይችላሉ ማለት ነው። let's take Gamo's customary justice system as an example. ስለዚህ እነዚህን ሶስቱን አይነት ታይፖች በጋሞ ሲስተም ስር አድርገን እንየው ማለት ነው። the three structures of Gamo customary justice system ምን ይመስላል? የመጀመሪያው customary law ብለናል። customary law ምን ይባላል? በጋሞ ሲስተም ደሬወገ ይባላል። it is a comprehensive body of rules and procedures that govern a wide range of issues, includes property ownership, marriage, divorce, conflict resolution. የመሳሰለውን ህግ የጠቀለለ ኮምፕሊት የሆነ ከስተመሪ ሎ አላቸው ማለት ነው። ስያሜው ደግሞ ምን ይባላል? ደሬወጋ ይባላል። ስለዚህ ይሄ ደሬወጋ ውስጥ የተካተቱ ነገሮች ምንድናቸው? ፕሮፐርቲ ኦነርሺፖች። ይሄ ለምሳሌ በውርስ ጊዜ ምናምን ይሄ እንትን ይገባዋል ምናምን የሚባል የለም። ለምሳሌ ሳይናዘዝ ሰውየው ድንገትን ኬስ ከሞተ የመጀመሪያው ወራሽ ማን ነው? ቀጥሎስ እሱ ከሌለስ እንደዚህ እየተባለ የለም። እነዚህ አይነት ነገሮች አሉበት። ሜሬጅ እና ዲቮርስ ደግሞ የራሱ የሆነ ህግ አለው። ሰው ሲጋባ እነሱ ጋር ሄዶ ምን ማድረግ እንዳለበት፣ እንዲሁም ደግሞ ሲፋታ ደግሞ ምን ማድረግ እንዳለበት የሚያትት ነገር አለው። ኮንፍሊክት ሪዞሉሽን ላይም ደግሞ እንደዚህ የተጣላ ምን ይደረጋል ምን አይደረግም የሚለውን ነገር ዲቴይል አለው ማለት ነው። ሁለተኛው ደግሞ ይሄ ደሬ ሲማ ይባላል። ሊትራሊ ደሬ ሲማ means elders of the land ይባላል። ይሄ ሁለተኛውን እንትን ይሄ ካውንስል ኦፍ ኤልደርስ ብለን ያየነውን ሂራርኪ የለም እሱን የሚይዘው ምን ይባላል? በጋሞ ስር ደሬ ሲማ ይባላል። it includes notable and respected elders experienced in resolving disputes. ስለዚህ ዲስፒዩቶችን ሪዞልቭ ማድረግ ቀላል ነገር አይደለም። ስለዚህ ትልቅ የሆኑ እና ደግሞ ትልቅ ኤክስፒሪየንስ አላቸው ተብሎ የሚጠበቁን ሰዎች የያዘ ያካተተ ግሩፕ ምን ይባላል? ደሬሲማ ይባላል። እኚህ ሽማግሌዎቹ ናቸው ማለት ነው። ሶስተኛው ደግሞ ይሄ ዱቡሻ የሚባለው ነው።
ይሄ ደግሞ ኮርቱ ነው። ይሄ መጨረሻው ወይም customary court ብለን ያለው ነው። it is customary court has two major functions ቀደም customary courtoች ሁለት ፈንክሽን አላቸው ብለናል። ስለዚህ ተመሳሳይ ነው። ድቡሻ የሚባለው የጋሞ ሁለት አይነት ጥቅሞች ያሉት የመጀመሪያው ይሰማል hearing and resolving dispute ይሰማሉ ዲስከስ ያደርጋሉ ከዛ ደግሞ ሪሶልቭ ያደርጋሉ። ይሄ ማለት ህግ ፍትህ ለሚገባው ሁሉ ፍትህ ይሰጣሉ ማለት ነው። ሁለተኛው ደግሞ obviously revising and making laws አዶፕት ያደርጋሉ ከሌላ መምጣት ለምሳሌ ኦሮሞ ውስጥ እንደየነ ነገር እኮ አለ እንዲህ የሚተገበር አለ ጥሩ ነው ይሄ ለምንና አስገቡም ካሉ አዶፕት ያደርጋሉ ማለት ነው ተስማምተው። እንደዚሁም ደግሞ ሰዎችን ሊጎዳ የሚችል አይነት ቅጣት ለምሳሌ ትልቅ ነገር የለም ይሄ አሁን ለምሳሌ በድሮ ጊዜ ወጡ አሁን እንዲያጠፋ ይሰቀላል ምናምን የሚባል አይነት ህግ ካለ እነዛን ሽረው ያስተካክሉታል ማለት ነው። ይሄ ዋናው ጥቅማቸው ነው ካውንስል ኦፍ ከስተመሪ ሎዎቹ ማለት ነው። ከስተመሪ ሎ ምን ይባላል? ድቡሻ ይባላል ማለት ነው። In most Gamo communities the structure of customary courts has customary court ራሱ 3 level አላቸው። ስለዚህ ዝም ብለው አሁን ለምሳሌ ትልቁ የሚባለው አሁን ፌደራል ሌቭልም ላይ የሰበር ሰሚ ምን ተብሎ የመጨረሻው የሚባለው ሃየር ሌቭል ኮርት ድረስ አለ አይደል? እንደዛ ሁሉ እነዚህም ጋር አት ቪሌጅ ሌቭል ከዛ እስከ መጨረሻው ድረስ መጨረሻው በቃ አልተቻለም የተባለበት ታችም አልፈታ አለ ምናምን የተባሉ ዲስፒዩቶች ትልልቅ ዲስፒዩቶችን የሚፈቱ ሌቭሎች አሉ ማለት ነው። የመጀመሪያው ሌቭል ወይም ከትንሹ ስንጀምር ጉታ ድቡሻ ይባላል። ጉታ ድቡሻ አደ ቪሌጅ ሌቭል ወይም በመንደር ውስጥ የሚከሰቱ ማይነር የሚባሉትን ኬዞች የሚያይ ነው። ከዛ ደግሞ ሰብዴሬ ድቡሻ ይሄ ደግሞ ከቪሌጅ ሌቭል ከፍ ካለ ወይም ይሄ ጉታ ድቡሻ የሚባለው ራሱ ከኒያ ቀን በላይ ነው ካለ ወደ ሰብዴሬ ድቡሻ ይሄዳል። ከዛ እነሱ ካዩት ደግሞ አትዘቀበሌ ሌቭል ይታያል። ከዛ ደግሞ ወደ ዴሬ ድቡሻ ወይም ደግሞ የመጨረሻው ሃየር ሌቭል ምን ይባላል? ዴሬ ድቡሻ ይባላል። ስለዚህ ከጉታ ከሚባለው ይሄ ጉታ ድቡሻ ከሚባለው እስከ መጨረሻው ምንድነው ይሄ ዴሬ እስከሚባለው ድረስ ህጉ ይሄዳል ማለት ነው። cases would be heard at the ጉታ ድቡሻ level if not settled still ካልተሰሙ ደግሞ referred to the second ይሄዳል። ከዛ ደግሞ ሰርድ እያለ ወደ ፋይናል ወይም ዴሬ ድቡሻ ድረስ ይሄዳሉ ማለት ነው። ዴሬ ድቡሻ is a sacred place where supernatural power exists ይሄ ማለት ዝም ብሎ አይደለም። አሁን ቲቪ ላይ ማየታችሁት ሊሆን ይችላል ቦታውን ይሄ የሆነ ዛፍ ያለበት ምናምን ጸጥ ያለ ቦታ ነውና ያ ቦታ ላይ ዝም ብሎ እንደ ቦታ ብቻ ሳይሆን የሚታሰበው እነሱ ጋድ ወይም ደግሞ ፈጣሪያችን አለ ብለው የሚያስቡበት ቦታ ነው። ስለዚህ እዛ ቦታ ላይ ፍርድ ሲሰጡ እነሱ ብቻ ሳይሆን የነሱ የሚያመልኩትም አምላክ አለበት ተብሎ የሚታሰብ ቦታ ነው ማለት ነውና በጣም ሪስፔክትድ የሆነ ቦታ ነው ማለት ነው። ስለዚህ እዛ ቦታውን የተጣሉ ሰዎች መጥተው እዛ መሃል ሊጣሉ አይችሉም ወይም ደግሞ ሌላ አይነት ችግር ጥለዋቸው ሊሄዱ አይችሉም። የሚሆን የለም መጥፎ ነገር አይፈጠርም ማለት ነው። ምክንያቱም እዛ ቦታ ላይ ትልቅ የተከበረና ኃይለኛ ቦታ ነው ተብሎ ስለሚታሰብ ማለት ነው። It's a place where curses are uttered in its name and justice is delivered ማለት ነው። ስለዚህ እርግማን ምናምን ያለበት ሰው ራሱ እዛ ሄዶ ማስፈታት ይችላል ተብሎ ይታሰባል። ስለዚህ ከእነሱ ከሚያመልኩት ጋድ ከሚባለው ነገር ጋር ቀጥታ ሪሌሽን የሚያገኙበት ቦታ ነው ማለት ነው። ይሄ ዴሬ ድቡሻ የሚባለው ቦታ ማለት ነው። strengths of customary justice institutions ጥንካሬያቸው ወይም ደግሞ ዋና ጥቅማቸው ምንድነው? incur limited cost in terms of time and resource ስለዚህ አሁን ለምሳሌ ሂድ ውስጥ አሁን ለማክሰስ ምናምን ብታስቡ ገና ቀበሌ ሄዳችሁ አመልክታችሁ የሆነ ሰው ምስክር አምጥታችሁ እንዲተብላችሁ እዛ ከፍላችሁ ምናምን የሚባል ነገር አለና በጣም ትልቅ ፕሮሰስ አለው ወይም ደግሞ ቢሮክራሲ አለው ማለት ነው። ስለዚህ ወደዛ ከመሄድ ይልቅ እነዚህ ጋር በመሄድ በቀላሉ ያን ያህልን ብር የሚባል ነገር ሳታወጡ ምክንያቱም እነሱ ለህሊናቸው ነው የሚሰሩት እንጂ ለብር ሳይሆን ለህሊና ስለሆነ የሚሰሩት በቀላሉ ወይም ታይማችሁንም ቆጥባችሁ ሪሶርስ ወይም ደግሞ መኒም ሳይባከን
ዲስፒዩቱን ሴትል ማድረግ ይቻላል። ኤልደርስ do not request payment for their service። ስለዚህ ይሄ ፋይንስ ኤንድ ኮምፐንሴሽን አር ሪላቲቭሊ ስሞል። ምክንያቱም በቃ አንድ ችግር ተፈጠረባችሁ ሄደ ክፈሉኝ አይሉም እነሱ አይሉም። ግን እናንተ ተፈቶላችሁ የሆነ ችግር ኖሮባችሁ ከሰው ጋር ተጣልታችሁ በንብረት ምክንያት ምናምን ተጣልታችሁ ካስመለሳችሁ በኋላ ደስ ካላችሁ ወይ ልትጋብዟቸው ወይም ደግሞ የሆነ የለም ጊዜያቸውን መስዋዕት ላደረጉበት ነገር ኮምፐንሴሽን ልትሰጧቸው ትችላላችሁ በራሳችሁ ፍቃድ እንጂ ፔመንት የለውም ማለት ነው። ሌጋል ፔመንት የለውም። ስለዚህ ይሄ ደግሞ ትልቁ አድቫንቴጁ ወይም ደግሞ ስትሬንግዙ መሆን ይችላል ማለት ነው። ሁለተኛው ደግሞ ኮንፍሊክት ሪዞሉሽን ፕሮሰስ አር ሄልድ ኢን ፐብሊክ ስፔስስ ኢን ዘ ኮሚዩኒቲ። ስለዚህ ህዝቡን ያካተተ ነው ማለት ነው። በራሳቸው ብቻ ምን እንደሚወሰን ሳታውቁ መጨረሻ ላይ ተወስኖ ወይ ደስተኛ ላትሆኑ ትችላላችሁ። እንደዛ ሳይሆን ህዝቡንም ያካተተ ነው ማለት ነው። ዲፍረንት ፓርቲዎችን ወይም ደግሞ ተጎጂውንም ጎጂውንም እና ሌላውንም ሰው የታዛቢውንም ያካተተ ነው። participate in the process እና decisions are communicated in public። ስለዚህ ሁሉም ነገር ሲደረግ ህዝቡ ያያል ማለት ነው። ይሄ ደግሞ ህዝቡ አካታች ስለሆነ ጥሩ ነው ማለት ነው። ትራንስፓረንት ናቸው ማለት ነው ኤክስኪዩት ሲያደርጉ ሎዎችን። decisions are easily enforced through community based sanctions። ይሄ ዲሲሽኖችን ሲያካሂዱም ኮሚዩኒቲ ቤዝድ የሆኑ ሳንክሽኖች ወይም ደግሞ እኚህ ህጎቹን በኮሚዩኒቲ ቤዝድ በሆኑ ነገሮች ነው የሚያደርጉት። ኢንክሉዲንግ ሶሻል ኤክስክሉዥን፣ ለምሳሌ የተቀጣ ሰው በጣም ካስቸገረ ወይ የሆነ የሚሰርቅ ሰው ምናምን ከተገኘ ወይ ከዛ አካባቢ እንዲወገድ ይደረጋል። ኮምፕላያንስ ኢንሹርድ ሶ ብሌሲንግ ኤንድ ዘ ትሬት ኦፍ ከርስስ። ስለዚህ ቀደም ብለናል በጋሞ ፒፕል ላይ ከርስ ምናምን ያለበት የተረገመ ምናምን የሚሉትን ነገር መፍታት ይችላሉ እና ደግሞ መጨረሻ ላይ መመረቅ ምናምን የሚባሉ ነገሮችም አላቸው ማለት ነው። ግን ጥሩ እንደሆኑት ሁሉ ሊሚቴሽን አላቸው ወይም ደግሞ የሆነ የለም ችግር አለባቸው። እነሱም ምንድናቸው? limitations related to protecting and safeguarding women's right። ስለዚህ አሁን ለምሳሌ የጋሞም ሆነ የገዳውንም ብታዩ ሽማግሌዎቹ ኦልሞስት ሁሉም ወንዶች ናቸው። ዲስፒዩት ሴትል የሚያደርጉትም ወንዶች ናቸው ምናምን እና ለሴቶች ያላቸው ቦታ በጣም ትንሽ ነው ማለት ነው። ስለዚህ ሴቶች ኢንቮልቭመንት የለም ወይም ደግሞ ሴቶች ምን ይደረጋሉ? ማርጂናላይዝ ይደረጋሉ ማለት ነው። ይሄ አንደኛውና ዋነኛው ሊሚቴሽን ኦፍ ጀስቲስ ኢንስቲትዩሽኖች ከስተመሪ ጀስቲስ ኢንስቲትዩሽኖች ይሄ ነው ማለት ነው። Indigenous justice institutions are dominated by men. For example, the Council of Elders are not open to elderly women. So the Council of Elders ይሄ የሀገር ሽማግሌ ያለው በአማራ በኦሮሞም ያሉት የገዳዎቹ ምናምን አባገዳዎቹ የላቸውም ማለት ነው። ሴትን አያካትቱም ነው። ስለዚህ ይሄ ትልቁ ሊሚቴሽን ነው። ሁለተኛው ሊሚቴሽን indigenous institutions of dispute resolution are within the same ethnic group። ስለዚህ ተመሳሳይ ግሩፕ ውስጥ ነው ያሉት። ለምሳሌ አባገዳም ብታዩ እዛው ኦሮሚያ ክልል ውስጥ የሚፈጠሩ ችግሮችን ነው እንጂ ወደ ሌላ ሄዶ አያይም ማለት ነው። ስለዚህ ኢንትራ የሆኑ ችግሮችን ነው እንጂ ኢንተር ላይ ወይም ደግሞ ይሄው ኢንተር ኢትኒክ ኮንፍሊክት ሪዞሉሽኖቹ ሊሚትድ ናቸው ወይም በጣም ትንሽ ናቸው ማለት ነው። የለም ሳይሆን ኮምፕሊትሊ አለ ግን በቃ በቁጥር ወይም በጣም ትንሽ ናቸው። ግን ሁሉም የየራሳቸው ግን አላቸውና ግን ብዙ ጊዜ አሁን ከኦሮሚያም ከሌላው ክልል ጋር ምናምን ይጣላልና ይሄንን ለማድረግ ብዙ ቢሆኑ ጥሩ ነበር ግን አይደሉም ነው። ስለዚህ ሁለቱ ሊሚቴሽኖች ናቸው። ሁለተኛው ደግሞ ኢንተር ኢትኒክ ኮንፍሊክት ሪዞሉሽን። ኢንተር ምንድነው ብለናል? ቢትዊን ዲፍረንት ከሆኑ የለም ዲፍረንት ከሆኑ ኤትኒክ ግሩፖች የሚመጡ ዲስፒዩቶችን ሴትል የሚያደርጉ ቦዲዎች ናቸው። there are some examples of inter-ethnic conflict resolution institutions in some parts of Ethiopia። some ናቸው በጣም ትንሽ ናቸው እንደሌሎቹ ብዙ አይደሉም። ለምሳሌ አቦገረብ የሚባለው አለ። አቦገረብ is one of them. It is a dispute resolution institution in Raya and Wajrat district
ዋጅራትና ራያ መካከል ያሉ ዲስፒዩቶችን ሴትል የሚያደርግ ነው እና ሳውዘር ትግራይ ላይ ነው የሚገኘው ማለት ነው። አቦግረብ የሚባለው ምን ያደርጋል? ሰርቪስ ቱ ሴትል ዲስፒዩትስ ቢትዊን ኢንዲቪጁዋልስ ኦር ግሩፕስ ፍሮም ሃይላንድ ትግራይ ኤንድ ሎውላንድ አፋር። ስለዚህ በምንና በምን ክልል መካከል ያሉ ችግሮችን ይፈታል? በትግራይና በአፋር መካከል። ምክንያቱም እንደ ቦርደር ላይ ያሉ ክልሎች ናቸው። ስለዚህ በቦታ በውሃ በምን በምናምን ሊጣሉ ይችላሉ እና እነዚህን ችግሮች የመፍቻ ትልቅ ዌይ ነው እና ይሄ ምን ይባላል? አቦግረብ ይባላል። ምን ያደርጋል? ኮንፍሊክትስ between two groups often arise because of dispute over grazing land። ለምሳሌ ይሄ ከትግራይ ያለው ለምሳሌ ከትግራይ ውስጥ ወስደው አፋር ወይ ደግሞ አሁን ለምሳሌ አፋር ውስጥ ብዙ ደረቅ ነው አይደል? ስለዚህ አምጥተው ትግራይ ሲያስግጡ ከብቶቻቸው ምናምን ለምን እኛ ጋር ትመጣላችሁ ሊሏቸውና ሊጣሉ ይችላሉ። or water resource water shortage ባለበት ቦታ ለምሳሌ water shortage ካለ እኛ ጋር ለምን ታመጣላችሁ ለምን እዛው አታርጉም ይባላል ምናምን እንዲህ አይነት ጥል ሊኖር ይችላል particularly in dry season። ምክንያቱም most likely ይሄ ወደ ደረቅ አካባቢ ነው ያሉት። ምክንያቱም አፋር ለምሳሌ ሎላንድ ነው። ስለዚህ ሎላንድ ላይ ብዙም ሬንፎል አያገኝም። ስለዚህ በጣም ደግሞ ሙቀት አለ። ስለዚህ ወደዛ ውሃ ፍለጋ ወይም ደግሞ ዝናብ ፍለጋ ሊመጣ ይችላል እና በዛ ምክንያት ጥሎች ሊፈጠሩ ይችላሉ። እኚህ ሜይንሊ ችግሮቹ የሚፈጠሩት በዚህ ምክንያት እነዚህ ናቸው። when conflicts arise between parties from two ethnic groups notable elders እኚህ ካውንስል ኦፍ ኤልደሮቹ ከትግራይም ከአፋርም አሉ እና come together to resolve the dispute and restore peaceful relation። ስለዚህ ይሄ አቦገረብ ብለን ያልነው እንትን ከሁለቱም የተወጣጣ ነው ማለት ነው። ስለዚህ የትግራይ ሽማግሌዎች ብቻ አይደሉም ወይም ደግሞ የአፋር ሽማግሌዎች ብቻ አይደሉም ሪዞልቭ የሚያደርጉት ከሁለቱም የተወጣጡ ሰዎች ያሉበት ነው። most of elders involved in inter-ethnic conflict resolution are bilingual ወይም ሁለት ቋንቋ መናገር የሚችሉት because they speaking ትግርኛ and አፋር። ስለዚህ የሆነ ቦርደር ላይ ያሉ ሰዎች ናቸው ማለት ነው most likely። ምክንያቱም የአንዱንም ችግር የሌላውንም ችግር መስማት አለባቸው። ሁለቱም ደግሞ የተለያየ ቋንቋ ነው የሚያወሩት። አንዱ አፋርኛ ያወራል፣ አንዱ ትግርኛ ያወራል። ስለዚህ የነዚህን ችግር ለመፍታት ሁለቱንም ቋንቋ መስማት ግዴታ አለባቸው። ስለዚህ እኚህ ሽማግሌዎቹ ራሱ ሲመረጡ ሁለቱንም ቋንቋ መስማት የሚችል መሆን አለበት ማለት ነው። women's role in conflict resolution and peacemaking ግን women role በጣም ትንሽ ነው ብለናል። ከወንዶቹ ጋር most likely አይጣጣሙ ማለት የወንዶቹ ጋር አብረው ይሄ ወንድና ሴት ያለበት ሳይሆን የወንዶቹም ለብቻ እንደ አባገዳ ምናምን እና ደግሞ የሴቶቹም የራሳቸው አላቸው። ግን እኚህ ሴቶቹ የሚሳተፉበት የሆነ ስፔሲፊክ ኬዝ ነው ያለው። one limitations of customary justice systems is the marginalization of women። ስለዚህ አንዱ ሊሚቴሽን ይሄ ነው ብለናል። in some cultures women participate in dispute settlement process when cases are related to marriage and women issue። ስለዚህ እኚህ ሴቶች የሚሳተፉት እንዲ ጀነራል ኢሹዎች ላይ ሳይሆን ሴቶችን ዳይሬክትሊ ወይም ደግሞ ኢንዳይሬክትሊ የሚመለከት ለምሳሌ ከጋብቻ ጋር የሚገናኝ ኢሹ ወይም ደግሞ ከሴቶች ነገር ጋር የሚገናኝ ሲሆን ይሄ ሴቶች ይሳተፉበታል ማለት ነው። ለምሳሌ women's peacemaking sticks ሲዳማ women have two instruments of power። ሲዳማ ለምሳሌ ሴቶችን የሚያሳትፍ አንዱ ብሔር ነው። ዘያካ and ሲቆ የሚባሉ አሉ። ያካ is women's association or unity group ነው። ስለዚህ እንዳልኳችሁ ነው የሴቶች ችግሮች ሲመጡ ይሄ ለምሳሌ ሴቶች ሲበደሉ ምናምን እነዚህ ግሩፖች ሄደው ለምንድን ነው እንደዚህ ሆነው ብለው ይጠይቃሉ ማለት ነው። ስለዚህ ሁለት አይነት ናቸው። ለምሳሌ ሲዳማ ውስጥ ያሉት ያካና ሲቆ ብለናል። ያካ የሚባለው ምንድነው? አሶሲዬሽን ነው። ሲቆ ደግሞ is a stick that symbolizes peace and women። ስለዚህ እኚህ ሴቶች ሲንቀሳቀሱ ራሱ ይሄን ስቲክ ወይም እንጨቱን ይዘውት ነው የሚሄዱት። mobilizing the yaka and holding the siko sidama women stand for their customary rights ማለት ነው። ስለዚህ ሲንቀሳቀሱ ራሱ ለምሳሌ ባሏ የበደላት ሴት ምናምን ከሆነች ይሄንን እንጨት ይይዙትና ሲቆ የሚባለው አንድ ላይ ሆነው ግሩፓቸው ያቃ ይባላል ብለናል።
ስለዚህ አንድ ላይ ሆነው ሄደው ለምን እንደዚህ ታደርጋለህ ምናምን ብለው እንትን ይላሉ ማለት ነው። they do this for example when a woman is beaten up by her husband or a pregnant woman is menstruated ስለዚህ ባልየው አሁን ለምሳሌ የሚያስቸግራት ከሆነ ምናምን ሄዳ ትነግራቸዋለች። ከዛ በኋላ ሊደሮቹ ይሄ ያቃ የሚባለውን ግሩፕ ይዘው መጥተው ዲስፒዩቱን ሴትል ያደርጉላታል ማለት ነው። ሁለተኛው ደግሞ ዶን ካቸል የሚባለው በአኟክ ውመን ፒስ ሜኪንግ ኢንስቲትዩሽን ውስጥ የሚሳተፉ ነው ማለት ነው። ዶን ካቸል ኢንቮልቭስ a peacemaking movement initiated by ጃዬ ነው የሚባሉት የነዚህ ግሩፕ ደግሞ a group of wise and elderly አኟክ women ስለዚህ ልክ እንደ ወንዶቹ እኚህም ሴቶቹም ትልልቅ ሰዎች ናቸው፣ ትልልቅ ሴቶች ናቸው እና በጣም ዋይዝ ናቸው ተብሎ የሚጠበቁ ሴቶች ናቸው እና ፒስሜኪንግ ላይ ኢንቮልቭ ያደርጋሉ ማለት ነው። ዘጃዬ የሚባለው ግሩፓቸው ማለት ነው start a peacemaking movement based on information gathered through women's networking ስለዚህ አሁን ለምሳሌ ሴቷ አሁን ቀደም እንዳልኳችሁ ከሀስባንዷ ከባሏ ጋር ተጣልታ ከሆነ ቀጥታ መታ ላትናገር ትችላለች፣ እሷ ሊከብዳት ይችላል። ስለዚህ ወይ ለጎረቤቷ ትነግራለች፣ ከዛ ጎረቤቷ እያለ በእነሱ ኔትወርክ ሄዱ ይሰማሉ፣ ከዛ ይመጡና ዲስፒዩቱን ሴትል ለማድረግ ይሞክራሉ ማለት ነው። after examining the arguments of the two parties the judge gives their verdict ወይም ደግሞ ይሄ ውሳኔያቸውን ይሰጣሉ ማለት ነው። ባልየውንም ለምንድን ነው እንደዚህ ያደረከው? ወይ ባል ብቻ ላይሆን ይችላል፣ ከባሏ ጋር ብቻ አይደለም የምትጣለው አይደል? ሴት ከሴትም ሊጣላ ይችላል። ግን መጀመሪያ ይሰሙና ከዛ ያስተላልፋሉ። ዋይዝ ናቸው ተብሎ ስለሚጠበቅ ዋይዝ የሆነ ውሳኔም ይወስናሉ። the party that caused the conflict requests for forgiveness in public and pay some compensation ስለዚህ ያጠፋው ሰው ለምሳሌ ይሄን ያህል በግ እረድ ወይም ደግሞ በግ ስጥ ሊባል ይችላል፣ ወይም ደግሞ እንደ ኮምፐንሴሽን ይሄን ያህል ነገር ክፈል ብለው ያስከፍሉታል ማለት ነው። ከዛ ሌላኛው ሶስተኛው ደግሞ Women's Institution of Reconciliation ራያ አዘቦ ትግራይ ውስጥ ያሉ ሴቶችም ደግሞ ሮል አላቸው in peacemaking ማለት ነው። the Debarte plays an important role in avoiding harms associated with the culture of revenge ስለዚህ አሁን ለምሳሌ ብዙ ጊዜ ወንዶች ማለት ሲገደሉ አንዱን ተሳስቶ ከገደለ ቂም የሚባል ነገር አለ አይደል? ስለዚህ ሙሉ ቤተሰቡን ሄዶ ሊያጠፋበት ይችላል በመናደዱ፣ ያ ግን ተሳስቶ ገድሎ ሊሆን ይችላል። ስለዚህ እንዲህ አይነት ነገሮች ሲከሰቱ ሞስት ላይክሊ እኚህ ሰዎች የሚጠቅሙት የራያ ዘቦ ሴቶች ደባርት የሚባሉት የሚጠቀሙት ዋነኛ ዓላማቸው ይሄ ነው ማለት ነው። a man may kill another man in fight ስለዚህ ተጣልተው በስሜታዊነት ሊገል ይችላል። the incident would trigger the feeling of revenge among the male relatives of the murdered man ስለዚህ ፊልም ላይም አይታችሁ ከሆነ አንዱ የአንዱን ወንድም ምናምን ከገደለ እንዴት አደረገ ብሎ ሄዶ የሌላው ሙሉ ቤተሰብ ገሎ ይመጣል። ከዚህ የዛኛውም የተረፈ ሰው ካለ ይዚል ይመጣል ምናምን እና በጣም ትልቅ ችግር ይፈጥራል ማለት ነው። ስለዚህ ይህን ስለሚያውቁ አንዱን ከገደለ ሄደው ይቅርታ ይጠይቃሉ ማለት ነው። in such a tense situation the wife of the killer requests for the Debarte intervention ስለዚህ ለምሳሌ ሁለት ወንዶች ተጣሉ፣ ከዛ አንዱን ገደለ፣ ከዛ የገዳዩ ሰውዬ ሚስት ለሚስቱ ይነግራትና ሄደሽ ይቅርታን ጠይቂ እኔ እንዲከፍላለሁ ማለት እንትን ኮምፐንሴሽን እኮ ይከፍላል፣ ግን ተሳስቶ ከሆነ የገደለው ሙሉ ቤተሰቡን ወይም ትልቅ ሃየር የሆነ ሌቭል ኦፍ ዲስፒዩት እንዳይከሰት ይነግራታል ማለት ነው። ሄዳ ትነግራለች። ከዛ the wife and her female relatives get ready wearing their ነጠላ upside down and covering their hair with black roses to show their grief and regret ስለዚህ ጭንቅላታቸውን በነጠላ ሸፍነው ነጠላ ዘቅዝቀው ምናምን የራሳቸው የሆነ ፕሮሰስ አላቸው። ሄደው ይቅርታ ይጠይቃሉ ማለት ነው። after these preparations the Debarte lead the female relatives of the killer to the home of the murdered man and persuading the victim's relatives to give up the revenge ስለዚህ ይሄ ቂሙን ወይም ደግሞ በቀሉን እንዲተው ያስደርጉታል ማለት ነው። ምክንያቱም ከወንድ ይልቅ ሴቶች ይሻላሉ አይደል እንትን ለማለት ስለዚህ ሴቶቹ ሄደው በቃ በስነ ስርዓት በጣም ትልቅ እንትን ባለው መሰረት ይጠይቁታል ማለት ነው። እና ይሄንን እንዲተው እና ኮምፐንሴሽን እንደሚደረግ ምናምን ለማሳመን ይሞክራሉ ማለት ነው። እና ይሄ ትልቅ
ሮል ያለው ነው። ሌላኛው ኮንሰፕት የዚህ ዩኒት የመጨረሻው ሌጋል ፕሉራሊዝም ነው። ኢንተርሪሌሽንስ ቢትዊን ከስተማሪ ሪሊጂየስ ኤንድ ስቴት ሌጋል ሲስተም። ስለዚህ እኚህ ከስተማሪ ሪሊጂየስ እና ሌጋል ሲስተሞች የተለያዩ አይደሉም። ለምሳሌ ይሄ የፌዴራል ሎ የኢትዮጵያ አሁን ለምሳሌ የኦሮሞን አባገዳ ምናምን አክኖሌጅ አድርጓቸዋል ማለት በቃ ትልቅ ሮል እንዳላቸው ይታወቃሉ። እነሱም ጋር ስትሄዱ ብዙ ጊዜ ለምንድን ነው በሽማግሌ ማስፈቱት ምናምን ይባላል፣ ቀላል ኬዝ ከሆነ ማለት ነው። እና እኛ አብረው መስራታቸው ምን ይባላል? ሌጋል ፕሉራሊዝም ይባላል። ሌጋል ፕሉራሊዝም refers to the existence of two or more legal or justice systems in a given society or country። ስለዚህ ለምሳሌ ኢትዮጵያ ውስጥ ያየነው ከስተማሪ ያሉ እኚህ የሀገር ሽማግሌዎች ምናምን ያሉበት፣ ከዛ ሪሊጂየስ የሃይማኖት አባቶች ያሉበት እና ደግሞ የስቴቱ ህጉ ራሱ ኦፊሻል ህጉ ሶስቱ አንድ ላይ መኖራቸው ሌጋል ፕሉራሊዝም ያስብለዋል። ሌጋል ፕሉራሊዝም is evident in the Ethiopian context። ስለዚህ ኢትዮጵያ ውስጥ አለ multiple legal institutions including customary laws and courts, state laws and courts and religious laws and courts የሚባሉ ለምሳሌ ሪሊጂየስ ካለ ውስጥ ሼሪያ ለው የሚባል አለ፣ ይሄ የሙስሊሞች ማለት ነው። እና እነዚህ አንድ ላይ ሳይድ ባይ ሳይድ ሳይጣረሱ ነው። ምክንያቱም ህግ ሲወጣ ራሱ አንዱ አንዱን እንዳይጣረስ አድርጉ። ለምሳሌ አንዱ ላይ ምንም ጥፋተኛ ማያስደርግ አንዱ ላይ ስትሄዱ ጥፋተኛ የሚያስደርግ አይነት ህግ ሳይሆን አንድ ላይ ወለም ኦልሞስት ተቀራራቢ የሆነ አፈጻጸም ያላቸውን ህጎች ነው የሚያወጡት ማለት ነው፣ ይናበባሉ። The Federal Constitution provides ample space for religious and customary laws። ስለዚህ ኮንስቲቲዩሽኑ ራሱ ሪኮግናይዝ ወይም ደግሞ አክኖሌጅ አድርጓቸዋል ማለት ዝም ብሎ የሰፈር ብቻ ብሎ ሳይሆን የሚያስባቸው ትልቅ ሮል እንዳላቸው ያምናል። and courts to address personal and family cases። ትልልቅ ካልሆኑ በመንግስት ደረጃ ከመሄድም እነሱ ጋር ሂዱ ይባላል እምላችሁም ለዚህ ነው ማለት ነው። in remote and rural areas ሪሞት እና ሩራል የሆኑ ወይም በጣም ገጠር ውስጥ ስቴት ወይም ደግሞ ፎርማል ጀስቲስ ኢንስቲትዩሽንስ customary justice institutions and religious courts work together። ለምሳሌ አዲስ አበባ ምናምን የምትኖር ከሆነ ሞስት ላይክሊ የለም አይደል? የህጉ ትክክለኛው ይሄ የስቴት ሎው ብቻ ነው ያለው። ግን ወደ ገጠር ሞር ኦፍ ወደ ገጠር በኖራችሁ ቁጥር አሉ እኚህ ሶስቱም ኮኤግዚስት ያደርጋሉ ማለት ነው። ለምሳሌ the example the districts in Gamo zone። ስለዚህ ጋሞ ዞን ለምሳሌ ሩራል ኤሪያ ነው። ስለዚህ ሁሉም አይነት ፒስፉል እኚህ ጀስቲስ ኢንስቲትዩሽኖች አሉ ማለት ነው። የመጀመሪያው ለምሳሌ ጋሞ ዞን ውስጥ ያለው ስቴት ጀስቲስ ኢንስቲትዩሽኖች አሉ። ስቴት ሎ፣ ዲስትሪክት ኮርትስ ኤንድ ፖሊስ አላቸው። ስቲል ግን ከስተመሪ ሎዎቹም አለ። ለምሳሌ ከስተመሪ ኢንስቲትዩሽንስ ዴሬ ወጋን ቀድም አንስተናል። ይሄ ያለ ዱቡሻ ኤንድ ዴሬ ሲማ የሚባሉት እኚህ ሶስቱ ሂራርኪዎች አሉ ማለት ነው። እና ደግሞ ሶሻል ኮርትስ አታጅቱ ኢች ቀበሌ አድሚኒስትሬሽን። ስለዚህ ሶስቱም አንድ ላይ መኖራቸው እንትን ሌጋል ፕሉራሊዝምን ይገልጻል ማለት ነው። ሌጋል ፕሉራሊዝም ለምሳሌ ኮኤግዚስት የሚያደርግበት አካባቢ ከተባላችሁ የትላላችሁ ጋሞ ዞን ትላላችሁ ማለት ነው። ስለዚህ ቻፕተር 6 ይህን ይመስል ነበር። አመሰግናለሁ። በቻፕተር 7 የመጨረሻውን ቻፕተር አብረን እናያለን። መልካም ጊዜ